የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ የመጠጥና ሌሎች ምርቶችን በፕላስቲክ መያዣ አሽገው የሚያቀርቡ አምራቾች ወይም አከፋፋዮች ምርቱ መልሶ ለሚሰበሰብበት ሂደት ክፍያ እንዲፈጽሙ የሚገደዱበትን ድንጋጌ መያዙን ወደሚነግረን ዘገባ አስከትለን እናልፋለን። በረቂቅ አዋጁ መሰረት ፌስታልን ጨምሮ ለአንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ምርቶችን መጠቀምን ለማስቆም አዋጁ ከሚጸድቅበት ጊዜ አንስቶ የ6 ወር ጊዜ ገደብ እንደሚሰጥ የሚያመለክት ድንጋጌንም አካቷል። ሪፖርተራችን ብሩክ አስቀናው አምራችና አስመጪዎች ብቻ ሳይሆን የፕላስቲክ ምርቶችን ሲጠቀሙ የተገኙ ግለሰቦች ጭምር እንዲቀጡበት የታሰበውን ረቂቅ አዋጅ በተመለከተ ተከታዩን ዝርዝር ዘገባ አሰናድቷል። ከኢትዮጵያ ከተሞች በአመት እስከ 9 ሚሊዮን ቶን ቆሻሻ የሚመነጭ ሲሆን ከዚህ ውስጥ በአግባቡ እየተወገደ ያለው 50 በመቶ ብቻ ነው። ቀሪው በየወንዙና በየአካባቢው የሚጣል መሆኑን የኢትዮጵያ አካባቢ ጥበቃ ባለስልጣን ይገልጻል። አጠቃላይ ከሚመነጨው ደረቅ ቆሻሻ ውስጥ እስከ 14 በመቶ የሚሆነው የፕላስቲክ ምርቶች ናቸው የሚለው ተቋሙ ከነዚህ ውስጥ መልሶ ጥቅም ላይ እየዋለ ያለው 5 በመቶ ብቻ መሆኑንም አመልክቷል። እንደ ተቋሙ መረጃ በአመት እስከ 300 ሺህ ቶን የፕላስቲክ ምርት ወደ ሀገር ውስጥ የሚገባ ሲሆን ከዚህ ውስጥ እስከ 70 በመቶ የሚሆነው በተለምዶ ፌስታል የምንለው የፕላስቲክ ከረጢት ነው። ታዲያ ይህ ፕላስቲክ በስሪቱ ባህሪና ይዘቱ ምክንያት ሳይበሰብስ እስከ 1000 ዓመት ሊቆይ እንደሚችል መረጃዎች የሚጠቁሙ ሲሆን በዚህ ቆይታውም አካባቢን ከመበከል አልፎ የውሃና ፍሳሽ ማስወገጃ ቱቦዎችን በመድፈን መሰረተ ልማት ላይ ጉዳት የማድረስ ብሎም በሰውና እንስሳት ላይ ዘላቂ የጤና እክል የመፍጠር አቅም እንዳለው ነው የአካባቢ ጥበቃ ባለስልጣን የሚናገረው። ባለስልጣን መስሪያ ቤቱ እነዚህን ችግሮች ይቀርፋል ያለውን የደረቅ ቆሻሻ አያያዝና አወጋገድ ሂደትን የሚወስን ረቂቅ አዋጅ አዘጋጅቶ ለሕዝብ እንደራሴዎች ምክር ቤት አቅርቧል። ረቂቅ አዋጁ ለአንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ምርትን ማምረት፣ ወደ ሀገር ውስጥ ማስገባትና መጠቀምን የሚከለክል ድንጋጌን የያዘ ሲሆን ይህም ፕላስቲኩ ከጊዜያዊ ጥቅሙ ይልቅ ዘላቂ ጉዳት በማመዘኑ አማራጮች ታይተውና በጥናት ላይ ተመስርቶ የተካተተ መሆኑን ተቋሙ ገልጿል። ጥናቶችም በከፊል ተደርጓል። ማህበረሰቡ ይቀበለዋል አይቀበልም የሚል የማህበረሰብ ተቀባይነት ከሌለው አንድ አዋጅ ምንትን የለውም። ስለዚህ እዛ ላይም የትኛው የተሻለ ነው? ኢቭን ታክስ መጨመሩ የተሻለ ነው ወይስ ባለበት ማስቀጠል የተሻለ ነው ወይስ ሾፒንግ ባግን ወይንም እነዚህ ጉዳት የሚያደርሱ ፕላስቲኮችን ባን ማድረግ የተሻለ ነው የሚለውን መነሻ አድርጎ የተሰራ ስለሆነ አንደኛ ያ ነው። ሁለተኛ ረጅም ጊዜ የቆየ አዋጅ ነው። ከ2009 ጀምሮ በፕሮሰስ የቆየ ስለሆነ ማህበረሰቡ አዌርነስ አለው። ዞሮ የሰውን ጤና ነው ከመጠበቅ አንፃር ስለሆነ በዛ ደረጃ ነው። ይህን መነሻ በማድረግ ማንኛውም አካል የፕላስቲክ ምርቶችን ካመረተ ወይም ወደ ሀገር ውስጥ ካስገባ፣ ለገበያ ካቀረበ ወይም ከሸጠ፣ ለንግድ ዓላማ ካከማቸ ወይም ይዞ ከተገኘ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንደሚቀጣ ታስቧል። በዚህ ሳያበቃ ማንኛውም ሰው የፕላስቲክ ከረጢት ወይም ፌስታል፣ ለአንድ ጊዜ ጥቅም ላይ የሚውሉ የምግብ ማሸጊያዎች፣ የጁስ መምጠጫ ወይም ስትሮ የመሳሰሉትን ከተጠቀመ ወይም ለመጠቀም ይዞ ከተገኘ ከ5000 ብር በማያንስና ከ10000 ብር በማይበልጥ የገንዘብ መቀጮ እንደሚቀጣም በረቂቁ ተደንግጓል። ይህ እንዳለ ሆኖ ግን ፕላስቲክ ማሸጊያው በቀላሉ በሌላ ምርት የማይተካ መሆኑ ሲረጋገጥና ከሚመለከተው የአካባቢ ጥበቃ ተቋም ፈቃድ ሲያገኝ የአዋጁን ተፈጻሚነት የሚቆጣጠረው ባለስልጣን መስሪያ ቤቱ በልዩ ሁኔታ ማምረት እንዲፈቅድ የሚችልበት ድንጋጌም ተካቷል። በሌላ ምርት ቅድም እንዳነሳው ለሚተካ ከሆነ እንዲመረት አይበረታታም። የማይተካ ከሆነ ግን ይመረታል። ከመመረቱ በፊት ግን ፈቃድ ሊኖረው ይገባል። ከዛ ባለፈ ዲዛይን የእያንዳንዱ የሚመረት ፕላስቲክ የየራሱ ዲዛይን አለ። ያንን መከተል የራሱን የኔ ፕላስቲክ ዲዛይን ይሄኛው ነው የሚለውን ያመለክታል። ከለሩን ሊሆን ይችላል፣ ሞልዱን፣ የተለያዩ እንትኖችን ያንን መነሻ በማድረግ የሚወሰድ የሚደረግ ቁጥጥር ይሆናል ማለት ነው። በሌላ በኩል ደግሞ የምግብ፣ የመጠጥ፣ የንጽህና መጠበቂያና የመዋቢያ ምርቶችን በጠርሙስ ወይም በቆርቆሮ ጣሳ ወይም በፕላስቲክ መያዣ የሚያመርቱ፣ የሚያስመጡ እንዲሁም የሚያከፋፍሉ አካላትን በተመለከተም ረቂቅ አዋጁ ድንጋጌዎችን አስቀምጧል። በዚህ መሰረት እነዚህ አካላት ጠርሙሱ፣ የቆርቆሮ ጣሳ ወይም የፕላስቲክ መያዣው የአገልግሎት ዘመኑ እንዳበቃ መልሶ ለሚሰበሰብበት ሂደት በሚዘጋጅ የባንክ ሂሳብ ቁጥር ክፍያ እንዲፈጽሙ ነው የታሰበው። ቆሻሻ ሲሆን በአግባቡ እንዲሰበሰብ መልሶ ጥቅም ላይ ሊውል እንዲችል ኢኮኖሚ ይፈልጋል። ከተሞች ደግሞ ይሄን ለመሸፈን እየቻሉ አይደለም። ስለዚህ መልሶ መጠቀም ወይ ዳግም መጠቀም ሙሉ ለሙሉ መምከንም ካለበት መወገድም ካለበት እንዲወገድ የሚያስችል ክፍያ ይፈልጋል። ስለዚህ ለዛ የሚሆን ክፍያ ያ አምራች የተባለው አካል ይሸፍናል ማለት ነው።
ረቂቅ አዋጁ ከጸደቀ ይህን የሚያስፈጽም በሚኒስትሮች ምክር ቤት የሚጸድቅ ደንብና መመሪያ የሚዘጋጅ ሲሆን አምራቾቹ ወይም አስመጪዎቹ በመመሪያው መሰረት ተደራጅተው አሊያም በተናጠል ምርቶቹን የመሰብሰብ ኃላፊነት አለባቸው ነው የተባለው። ይህ ረቂቅ አዋጅ ከመጽደቁ አስቀድሞ የተመረቱና ወደ ሀገር ውስጥ የገቡ ምርቶችን ለመጠቀም በተለይ የፕላስቲክ ከረጢት ሲከለከል ህብረተሰቡ ወደ ሌሎች አማራጮች ለሚሸጋገርበት የዝግጅት ጊዜ የተሰጠው የጊዜ ገደብ 6 ወር መሆኑ ተደንግጓል። ይሁን እንጂ ፌስታል ወይም የፕላስቲክ ከረጢትን ጨምሮ ሌሎች ምርቶች ህብረተሰቡ በስፋት የሚገለገልባቸው እንደመሆኑ ተጠቃሚውም ሆነ አምራችና ሻጩ አማራጮችን ለማማተር የተሰጠው የሽግግር ጊዜ ከሌሎች ሀገራት ተሞክሮ አንጻር ሲታይ በቂ ነው ወይ ስንል ጥያቄ ያቀረብንለት ተቋሙ አዋጁ በረቂቅ ላይ ያለ በመሆኑ የህዝብ አስተያየት እንደሚደረግበት ጠቁሞ እንደ ተቋሙ ግን ገበያ ላይ ያሉ ምርቶችን ለመጨረስ 6 ወር በቂ ጊዜ ነው ብሏል። እንደ ወጣ እንዲቆም ማድረግ አይደለም። ስቲል አሁንም እየተሰሩ ያሉ በቀጣይም ከክልል እንደዚሁም ከታችኛው የአካባቢ ጥበቃ ሰዎች ጋር ከከተማ አስተዳደሮች ጋር ሆኖ የማሳወቅ ስራ የሚሰራ ነው። አካባቢ ላይ የሚደርስን ጉዳት እንዳይረዝም በማሰብ ነው። ነገር ግን እንዳነሳሁት ረቂቅ ላይ ያለ ስለሆነ አሁን ይሄኛው በቂ ነው አይደለም። ኔክስት በፓርላማን በሚኖረው የዚህ ይፋዊ የህዝብ ውይይት ላይ የሚኖሩ አስተያየቶች ሊኖሩ ይችላሉ። ነገር ግን እንደኛ በቂ ነው በሚል ታሳቢ ተደርጎ ነው። ለምን የተሰሩ ግንዛቤዎች አሉ። ስቶክ ላይ ያለ ካለ ስቶክ ላይ ያለውን በ6 ወር የሚጨርስበት ሁኔታ ይኖራል። በየሱቆችም ያለው በዛ ደረጃ እንዲጨርሱ ነው። በመሆኑም ህብረተሰቡ በዕለት ተዕለት እንቅስቃሴው ፌስታል ወይም የፕላስቲክ ከረጢትን ከመጠቀም ይልቅ ከወረቀት ወይም ከጨርቅ የተሰሩና ሌሎች አካባቢ ላይ ጉዳት የማያደርሱ ምርቶችን የመጠቀም ባህሉን እንዲያዳብር የኢትዮጵያ አካባቢ ጥበቃ ባለስልጣን ጥሪ አቅርቧል።